የአስተዳደሩ ምክር ቤት ከሚሰራቸው መደበኛ ስራዎች ህብረተሰቡን የሚነሱ ቅሬታዎችን ለመፍታት የአስፈጻሚን አካል ቁጥጥርና ክትትል በማድረግ በቋሚ ኮሚቴዎች አማካኝነት ክትትል ማድረግና የህብረተሰቡን የመልካም አስተዳደር ችግሮችን በመለየት በረጅምና በአጭር መካከለኛ ጊዜዎች ተወስዶ እንዲፈቱ ማድረግና መፍትሄዎችን ማስቀመጥ የተሰሩ ለውጦችና ህዝቡንም ማወያየት ስራዎች ይገኙበታል። ለዚህም ታዲያ የተለያዩ ድህረ ገጾችን በማልማትና ዘመናዊ አማራጮችን በመጠቀም የሚወጡ ህጎችና አዋጆችን ለህብረተሰቡ ይፋ እንዲሆን ማድረጉን ጨምሮ ዘመናዊ አሰራር ማስፈኑን ያብራሩት የድሬዳዋ አስተዳደር ምክር ቤት ጽህፈት ቤት ኃላፊ አቶ አህመድ ሰይድ ናቸው። ስራችን ደግሞ ያስፈጻሚውን አካላት ክትትልና ቁጥጥር ጋር በተያያዘ ነው። ያንን በመደበኛና በድንገተኛ መስክ ክትትል በማድረግ በስራችን በሚገኙ ቋሚ ኮሚቴዎች አማካኝነት እቅድና ሪፖርታቸውን በመገምገም አቅጣጫ ወይም ግብረ መልስ እየተሰጠ ያለበት ሂደቶች አሉ። ከዛ ጎን ለጎን ደግሞ የተቋማት ምዘናም በማከናወን አስተዳደሩን ወይም ደግሞ የህብረተሰቡን የሚያነሳቸውን ጥያቄዎች የልማትና መልካም አስተዳደር ችግሮች ለመፍታት ጥረቶች እየተደረጉ ይገኛል። ከኛ ምክር ቤት አባል በተጨማሪም ደግሞ በፌደራል ድሬዳዋን ወክለው የሚገኙ ፓርላማ ተመራጮቻችን በህዝብ ተወካዮች ምክር ቤት እነሱም ወደ አስተዳደሩ መጥተው የህዝብ ውክልናን የሚያወያዩበት ሂደቶች ነው ያሉት። ማወያየቱ ብቻ ሳይሆን ደግሞ የተወያዩትን ጥያቄዎች በየፈርጁ እያደረጉ ያንን በግብረ መልስ ከስራችን በሚገኙ ቋሚ ኮሚቴዎች አማካኝነት ለተቋማት የምንሰጥበትና ሂደቱን የምንከታተልበት አሰራር ነው ያለው። ወይም ማህበራዊ ሚዲያዎች ጋር በተያያዙ የሚዲያ አማራጮችም ለመቅረብ ወደ ህብረተሰቡ ለመቅረብ ሞክረናል። ጸሐፊው አያይዘውም በምክር ቤቱ የአሰራር ቅልጥፍና በማዘመን ጊዜና ብክነትን የሚያስቀሩ አሰራሮችን በመዘርጋት ከ30 ሚሊዮን ብር በላይ በሆነ ወጪ በዘመናዊ መንገድ የአዳራሽ ማደስና ተያያዥ ስራዎችን እየተሰሩ መሆኑን ያብራራሉ። ከዚህ ቀደም እንደ ምክር ቤት ትልቅ ወጪ ሲያወጣብን የነበረው ከወረቀት ጋር በተያያዘ ወይም ሪፖርቶችን አዋጆችን ከህትመት ጋር በተያያዘ ሊያስከትል የሚችለውን ጊዜ የጉልበትና አጠቃላይ ከወጪዎች ጋር በተያያዘ ያን ለማስቀረት ታብሌት ለምክር ቤት አባላት መግዛት ለሁሉም እንዲሰራጭ በማድረግ በዚህ ዓመት ጀምሮ አጠቃላይ የመረጃ ልውውጣችንን ዘመናዊ ለማድረግ የተቻለበት ሂደቶች ነው ያሉት። ከዚህ ቀደም የነበሩትን አጠቃላይ ከዚህ ከአዳራሽ ጋር በተያያዘ እንቸገርባቸው የነበሩትን ያስተዳደሩ ካቢኔ በካፒታል ፕሮጀክት በማስያዝ በእኛ በኩል ሙሉ ለሙሉ እድሳት ተደርጎለት አሁን በመታየት ሁኔታ በአማራ ሁኔታ ግልጋሎት እየሰጠ ይገኛል ማለት ነው። በቀጣይም ለህብረተሰቡ የመልካም አስተዳደር ችግሮችን በየደረጃው ለመፍታት እየሰራ መሆኑንም በመግለጽ ከህብረተሰቡ የሚነሱ የልማትና መልካም አስተዳደር ጥያቄዎች መረጃዎቹን ብቻ አደራጅቶ ሳይሆን መረጃዎቹን በመተንተን በየፈርጁ በማስቀመጥ ለሚመለከተው ተቋም ወይም ያ ነገር ለተነሳበት ተቋም በቋሚ ኮሚቴዎቻችን አማካኝነት የላክን እንገኛለን። መላኩ ብቻ ሳይሆን አፈጻጸማቸውንም የተከታተልን ያለበት ሂደት ነው ያሉት። በዚህም በአጭር ጊዜ በመካከለኛ ጊዜና በረጅም ጊዜ የሚፈቱ በሚል አንዳንዶቹ የተፈቱትንም ጭምር እየለየን የምንሄድበት